Jesus says, sometimes I put you in places alone because I need you to realize that you do not need anybody but me. Don't worry about your future. You have me and I will guide you. Trust me. I did not forget about you. My timing is just different from yours. Stay positive and trust that everything is working for your good. Have faith even if you think you can't do it. You know that I can do all things. If you agree with this message type የፍልስጤምና የእስራኤል ምድር ላይ ያለው ግጭት መሰረቱ እምነት ነው በአይሁድና በሙስሊም መካከል ነው በሙስሊም መካከል ብቻ አይደለም በአይሁድ በሙስሊም በክርስቲያን ኦኬ አንድ ነገር መታወቅ አለበት ፍልስጤም የሚባለው ምድር የሙስሊምና የክርስቲያን ምድር ነው የሙስሊምና የክርስቲያን ዛሬ የክርስቲያን ጳጳሳቶች እንግዲህ አሁን አንድ ሰው የማይገነዘበው ኢትዮጵያን ክርስቲያንስ እንዲያውቅ መፈልጋቸው ነገሮች ውስጥ በተለይ ይሄ ጭፍን ደጋፊነትና ዓለማው ካለውቀት ያመነጭ እስራኤል የምትባለው ሀገር በመሰረቱ እስራኤል 1948 የተመሰረተች ሀገር ናት እስራኤል የሚባል ሀገር አልነበረምም የለም በታሪክም አልነበረም በኒ እስራኤል ህዝቦች የሚባሉ በታሪክ የዘመናትና የመቶ የሺህ ዓመታት ታሪኮች የነቢያቶች ምድር ነው እንኳን አንተ እዚህ መካከለኛው ምስራቅ እምነት ከፈለቀበት መሰረት ከተነሳበት ቀርቶ አይደለም ሀገራችን ላይ እኮ ከክርስትና በፊት እኮ አይሁድ ነው የገባው እዚህ ሀገር ላይ ታሪኩ ይሁን መጀመሪያ አይሁድ ገባ ተከትሎ ክርስትና ገባ ከክርስትና በኋላ በተወሰኑ 100 ዓመታት ልዩነት እስልምና መጣ ይሄው ነው ታሪካችን ያ የዛ ፍጥጫ 1948 እንግሊዝ ናት እስራኤል የምትባለው ነገር እኮ ክርክሩ የነበረው የትና አስቀምጣት የትን ፍጠራት ነበር ተመርጧል እኮ ኡጋንዳ ተብሎ ነበር ምናምን ተመረጠና የተስፋይቱ ምድርች ናት እዛ ላይ ተፈጠር ተብሎ የተፈጠረች 1948 የተፈጠረች ምድር ናት እስራኤል የምትባለው ምድር ተፈጠረ በ1948 የነበረውና የዛሬዋን ካርታ ስታይ 78% የፍልስጤምን ምድር ወስደዋል ይሄ ደግሞ ዓለም ስለ ሰብአዊነትና ስለ ሰው ልጅ እኩልነት የሚያወራ ዓለም ውስጥ ነው የሁሉ ተግባርና ድርጊት የሚካሄደው ፍትህን የሚያቅ ስለ ሰው ዘር ምክንያቱም እንዳልኩ ኃይል ነው ዛሬ ኃይል በተናገረበት ጊዜ እውነት ይጠፋል እውነትን የሚያነሳው እስኪመጣ ድረስ ምክንያቱም ጉዳዩ የኃይል ጉዳይ ይሆንና ሚዛኑ የኃይል ሚዛን ይሆንና ከዛ ውስጥ የሁሉ ጭፍጨፋ ዛሬ ስለ እንስሳ መብት የሚጨነቅ ስለ ሰብአዊነት ያለ የሚያወራ ማህበረሰብ ዓለም ላይ ባለበት አንቶኒዮ ጉተሬዝ የተባበሩት መንግስታት ዋና ጸሐፊው ማለት ነው ለ75 ዓመታት እየተደረገ ያለው የጭቆናና የግፍ እንተና አገዛዝ መቆም አለበት ብሎ ኦፊሻል ነው ሲል ነው እየተናገረ ያለው ግን ማን ሰማዋል ጉዳዩ ዓለም በተዛባ ሚዛን ውስጥ ስለቆመ በመቶ ሺህ የሚቆጠር ህዝብ እየተጨፈጨፈ ቤት ንብረቱን እያጣ ከ20 ሺህ በላይ ህፃናትና ከ20 ሺህ በላይ ሴቶች እየተገደሉ ዝም የሚል ዓለም ስለ አንድ ሰው መብት ሊነገረኝ አይችልም እውነታው እኔ አሁን መታወቅ ያለበት የእውነትና የሐሰት በተለይ ለኛ ሀገር እንደ ማህበረሰብ ፍልስጤም ቤተልሔም እኮ ያለው ኢየሱስ ክርስቶስ ወይም ደግሞ ሰይድና ኢሳ የተወለዱበት ቤት ቤተልሔም ነው አይደለም ቤተልሔም እኮ ፍልስጤም ምድር ነው ያለው ቤተልሔም ውስጥ ያሉ ክርስቲያኖች ናቸው ዛሬ የናስር አረፋት ፓርቲ ውስጥ ዋናው የፒኤልኦ ወይም ደግሞ የዋናው የፍልስጤም ነፃ አውጪ ግንባር የናስር አረፋት ፓርቲ ውስጥ ግማሹ ሊደሮች እኮ ክርስቲያኖች ናቸው ያ አይር ደቦረዲያ ካቶሊክ ኦርቶዶክስ ናቸው ትልቁ ቁጥር ያላቸው ለሀገራ እኩል ሙስሊሙ ጋር ይታገላሉ አገር ነው የተወረረው ምድር ነው የተወረሰው ከቀይህ ነው ላፈናቅለህ የተባለው ማንነት ነው የተገፋው ከክርስትና የተባለ እኔ እስራኤል ውስጥ እኮ ዛሬ እስራኤል በምትባለው ግዛት ውስጥ እስራኤል ተብላ በተፈጠረች ግዛት ውስጥ እንደውም ከክርስቲያኑ የበለጠ ሙስሊሙ ይበዛል 19% ሙስሊም ነው እስራኤል ዜጋ 19% ክርስቲያን 1% ነው መቀለድ ነው የሚቀልድ ክርስቲያን ላይም መቀለድ ይቀልድ ከትናንት ወዲያ አይተ ከሆነ ከኢትዮጵያ እንግዲህ ፈላሻ ተብሎ ሄዱት አይሁዶች ኢትዮጵያን አይሁድስ ማለት ነው ከሞቱ ለዚህ ለእስራኤል ተብሎ ዛሬ እነሱ ለሚያምኑት ለነጻነት ለሚባለው ትግል ለተገደሉት መቃብሮቻቸው ላይ መስቀል የተጻፈበትም ከኛ ከአይሁድ ማንነት ጋር ስለምን ከመቃብሮች ላይ መስቀል ይነሳ የሚል እኮ ትእዛዝ ነው በካቢኔት ላይ ተወጣው ይሄንን መስቀል ይነሳ መስቀል መቃብር ላይ የተለጠፉ መስቀሎችን አንሱ ነው የተባለው በቀጥታ ትእዛዝ የሞቱ ለእስራኤል ዋጋ ከፍሏል የሚባሉ ወታደሮችን እኔ ሰው ሆኖ በነጻነት የሚያምን አንድ ነጻ የሆነ ሰው ባገሩ ላይ መሬቱ ተወስዶ አገሩ ላይ ለ20 እና ለ30 ዓመታት አጥር ታጥሮበት እስረኛ ሆኖ የኖረ ማህበረሰብ በዚህ ልክ እንዲኖር የፈቀደና ያሳዝናሉ ታሪካቸው በጣም ያሳዝናሉ ዋረበሬዲስ እንደ ሰው ልጅ ስቶሪውን ስታይ እኔ አንድ ጓደኛዬ ነው ስለ እውነት ከሆነ ሰው መቆም ያለበት መደገፍ
መቃወም ሌላ ጉዳይ ነው። አንድ መደገፍ መቃወም ከውቀት ሲሆን ጥሩ ነው። ስላወቅነው ነገር ነው መደገፍ መቃወም። እኛ በተለይ እንደኛ ማህበረሰብ ሲደግፍህም ሲያደንቅህም ያለ መሰላል ነው የሚሰቅልህ፣ ሲያወርድህም መሰላል አይተጠቀም። እንዲሁ ነው ፈጥፍጦ የሚጥልህ። ሚዛን የሚባል ነገር የለም፣ መሃል የሚባል ነገር የለም። ይሄ ያሁሉ የሰራው በጎ ስራ ያ የተደነቅባቸው ነገሮች አንድ ነገር አይወሰድልም። ሲያወጣህም እንዲህ ይሰቅልሃል፣ ሲያወርድህ ከውቀት ውጭ ነው። ይሄ ከስሜት የሚመነጭ ነው። በእርግጠኝነት አንድ አይሁድ ፈላሻ ዩቲዩብ ላይ ግባና አንድ አይሁድ ፈላሻ ቄስ በአይሁድ እምነት ቄስ የሆነ ኢትዮጵያዊ ስለ እስልምና ስለ አይሁድና ስለ ክርስትና እምነት ሲያወራ ለኛ ቅርቦቻችን ሙስሊሞች ናቸው ክርስቲያኖች ብሎ ክርስቲያንን ያወግዝና በጣም እያነወረ ነው የሚያስተምረው። እኔ ይሄን ከፍቼ ላሳይ ይችላል። ርቀቱ እንደውም